የሚያወጣው። ቢጎዳም ግን መጨረሻ ላይ እሱ አሸናፊ ይሆናል እንጂ ተሸናፊ አይሆንም። ያ ደግሞ ጥሩ ስለሚሰራ ጥሩነት ስላለው ስለ ምግባሩ የተስተካከለ ስለሆነ፣ ስለዚህ ብዙ ነገር ከሱ እንማር። ቅንነት ለራስ ስለሆነ ላይክ አድርጉ። ወሬ ካበዛሁባችሁ በጣም ይቅርታ ውድ ቤተሰቦቼ። ስለዚህ የምታበረታቱኝ ደግሞ ከልብ ነው የማመሰግነው። ኮሜንት፣ ጥሩ ኮሜንት የምትጽፉልኝ፣ መጥፎን ኮሜንት የምትጽፉልኝ፣ ላይክ የምታደርጉም ቪዲዮ የምታጫውቱልኝ ከልብ ነው የማመሰግነው። ዳይ ወደ ቪዲዮ ዛሬ ምን አለ? ትላንት ቪዲዮ ስለቅላችሁ ጊዜ አንዳንድ ጥርጣሬ ተናግሬ ነበረ። እቺ ሴት ማናት? ከየት መጣች? እንዴት ናት? የሚለው ነገር እኔ በጣም ፈሪቼ ነበር። ምክንያቱም እኔ የፈራሁት ለምን እንደሆነ ታውቃላችሁ ውድ ቤተሰቦቼ? የልዑል አክስት ጋር ሂጄ ነበረ። ሲሄድ ጊዜ ያንዳንዱ ነገር እሷ ደግፎ ነው የሚናገሩት እነዚህ ሰዎች። እሷ ጥሩ ሰው ናት፣ እሷ እንደዚህ ናት፣ ከእግር ወጥታለች፣ ብዙ 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 ነገራቶች ነው የተናገረችው የነበረው ውድ ቤተሰቦቼ። በዛ ሰዓት እኔ በጣም ጥጥሪያት ነበር ሴትዮዋ፣ እቺ ልጅ መቅደስ የምትባለዋ ማለት ነው። ስለዚህ ውድ ቤተሰቦቼ ዛሬ የልዑል ጥበቃ ያደረገችለትን ልጅ በእሷ ፊት ምንም ነገር ማውራት አልፈልግም። እኔ ፖሊስ የሚጠይቀኝ ነገር ካለ ፖሊስ ይጠይቀኝ፣ እኔ ቃሌ ለፖሊስ ነው የምሰጠው ነው ያለው ነበረው። ግን ሚኪም እኛ ከህግ አካላቶች ጋር ነው የምንሰራው፣ ምንም ከህግ አካላቶች ያነሰ ነገር ምንም የምንሰራው ነገር የለም። ምንድን ነው? ምን ተፈጠረ? እንዴት ሆነ? ነገራቶቹ ምንድን ናቸው ብሎ ጠይቆት ነበር። እሱም ግን በእሷ ፊት ምንም ነገር ሊያወራ አልፈለገም። ምክንያቱም እሷ እዛ የመንግስት ሰራተኛ ናት፣ አግቢና ውጪ ናት፣ ነገራቶች በሙሉ የምትፈታው እሷ ናት። ያ ስለሆነ ነው በጣም የፈራት ነበረው። ስለዚህ እሷ ትውጣልኝና ያለውን ነገር ላውራ። ስለዚህ ውድ ቤተሰቦቼ ልዑልን እንዲጠቃ፣ ልዑልን እንዲጠፋ፣ ስልኩ እንዲጠፋ ያደረገችው የገዛ የተቀበለችው ያመናት ከጎኔ ሆና ታግዘኛለች፣ በነገራቶቹ በሙሉ ታግዘኛለች ያላትን ነው የከዳችው። ውድ ቤተሰቦቼ በጣም አስደንጋጭ የሆኑ ነገራቶች መረጃ፣ ጥሩ መረጃዎቹ ቢወጡም አስደንጋጭ የሆኑ ነገራቶችም የተሰሙ ነው። መረጃው ልዑል እንዴት ሆነ፣ እንዴት ወጣ፣ በምን ሁኔታ ነው የወጣው፣ ልጁ እያንዳንዱ ነገር ዘርዝሮ ተናግረዋል። እኛ እሱ እየጠበቅን ያደርን ነበር። ለዛውም ስልክ ቤት ጠብቁ ስላለችን። እሷ ታውቃላችሁ የመንግስት ሰራተኛ ናት፣ ግን በዛው ልክ ወንጀል ትሰራለች። እኔ እዛ ሂጄ መጣሁኝ ካለች ብላ ስታወራ በቃ ጥርጥሪያት ነበር። ትናንት ተናግሬያለሁ። ልጅቷን መጠርጠር አለባት፣ ከእሷ ጀርባ የሆነ ነገር አለ ብዬ ነበር ያልኩትም ሳይውል ሳያድር ደርሰንበታል። የፈራሁት ነገር ነው የደረሰው። ለምን ብትሉኝ ልጅቷ ከልዑል አክስት ከተገናኘች በኋላ ምንም አይነት ወንጀል አትሰራም ማለት ከባድ ነገር ነው። ጥሩ የመንግስት ሰራተኞች እንዳሉ በጣም መጥፎ በጉቦ የሚኖሩ የመንግስት ሰራተኞች አሉ። ደሞዛቸው ብቻ ማይበቃቸው የሰውን ህይወት በሙሉ አመሳቅለው የሰውን ህይወት እንዳልሆነ እንደሚያደርጉ ብዙ የመንግስት ሰራተኞች አሉ። ብዙዎቻቸው ከ100% ምናልባት 20% ነው ንጹህ ናቸው እንጂ 80% እንዳለ በግቦ ነው የሚሰሩት። አለ ግቦ የሚንቀሳቀስ የመንግስት ሰራተኛ የለም አልኳችሁ። ምናልባት 20% ነው ምናልባት እሱ እና እቺ ሴትየዋ መቅደስ የምትባለዋ ከልዑል አክስት ከተገናኘች በኋላ ጤና እንደሌላት ነው ያውቃለሁ። ከልዑል አክስት የተገናኘ በሆኑ ጤና አይኖረውም። የሆነ የምታስነካቸው ነገራቶች አሉ። ስራው በሙሉ ከሰይጣን ጋር አይደል፣ በአዳም ልኮ አይደል የምትሰራው፣ ለጂኒ አይደል የምትገብረው፣ ለሰይጣን አይደል የምትገብረው። ያው ሰፈር ሰው በሙሉ እሷ ጥሩ ሰው ናት ብሎ ናወሩ ነው ያለች። ስለዚህ እሷም የልዑል አክስት ታማ እንደተኛች ነው የሰማነው የነበረው። የምታስታውሱ ከሆነ ያልጋ ቁረኛ ሆናለች፣ ምግብም አትወስድም፣ በግሉኮስ ነው የምትጠቀመው ነው የተባለው ነበረው። ዛሬ ግን ልትዝናና ውጭ ሀገር ሄዳለች ነው ያለችው። ስለዚህ እቺ ሴት ግቦ ተከፍለዋታል ማለት ነው። ልዑል ግን አምነዋት ነበር፣ ሙሉ በሙሉ አምነዋት ነው ሙሉ ነገር አሳልፎ የሰጣት ነበረው። ግን እሷ ሆነ ብላ ነገራቶቹ በሙሉ አቀዳ አስቀምጣ ልዑልን ዋጋ አስከፍለዋለች። እሺ ይሁን። ሹፌሩ በምን ተአምር ነው ከእሷ ጋር ተደዋውለው እንዴት ቢሆንስ እሷ ይዞ ሊወጣ ቻለ? በምን ሁኔታ? እንዴት?
ሹፌሩስ ሉል እንዲጠብቅ ሉል መኪናው ገጠር የሚችለው ያክል መንገድ እንዲገባ ነው ማስጠንቀቂያ ተሰጠው የተባለው። ስለዚህ በምን ሁኔታ ነው ሉል ሆቴል ላይ ካደረሰው በኋላ ወደ አዲስ አበባ ሊመለስ የተስማማው? ከሹፌሩና ትግስት በስነ ስርዓት ሉልን የሉል አክስት አሳልፎ የሰጡ እነሱ ናቸው። ሹፌሩ አውቆ ነው ስልክ የዘጋው እንጂ ሹፌሩ ምንም አልሆነም። ለምን ብትሉኝ ሹፌሩ መቅደስን ይዘዋት ወጥተዋል። ሉል ሆቴል አድርሶት ከዛ በኋላ እሷ እዛ ቀን ቤቷ አላደረችም። ማን ነው ይዘዋት የወጣው ተብሎ ጎረቤቷ ሲጠራ እንደዚህ አይነት ፒካፕ ይዘዋት ነው የወጣው ነው የተባለው። የሆነ እጇ አለበት ማለት ነው። የሆነ ነገር ሳይሆን ሙሉ ፐርሰንት እጇ አለበት። ሉልን የሸጠችው እሷ ናት። ለምን እንደሆነ ታውቃላችሁ? ከሌሊቱ 5-6 ሰዓት እንዴት ለሉል ይደወለታል? መኪናው ተበላሽተዋል፣ ጫካ ውስጥ ነው፣ ጎማ ተፈነዳብኝ፣ ቶሎ ብለህ ድረስ ነው የተባለው። ስለዚህ ሉልን ወጥመድ ውስጥ እንዲገባ ያደረገው ሹፌሩና እቺ መቅደስ የምትባለው ናት። ሹፌሩ አውቆ ነው ስልክ የዘጋው። ምንም አልሆነው ሹፌሩ። ሉልን አሳልፎ ከሸጠው በኋላ ሉልን አሳልፎ ከሰጠ በኋላ እሱ ስልኩ ዘግቶታል። ለምን እንደሚጠየቅ ስለሚያውቅ፣ እነዚህ ጀግኖች እዚህ እንዳሉ እያንዳንዱ ነገር ፈርፍረው እንደሚያወጡ ጠንቅቆ ስለሚያውቅ መጀመሪያ ተዘጋጅቶ አቅዶበት ነው የሄደው። ይሄ በሙሉ የሚደረገው ደግሞ በሉል ክሩም ውስጥ ልክ እንደ ሹፌሩ የሆነ ወንጀል የሚሰሩ መረጃ የሚያቀብሉ ሰዎች አሉ። እባካችሁ የሆነ መረጃ ስትሰሩ ጊዜ የሆነ ኬስ ስትይዙ ጊዜ መጀመሪያ ለምንድን ነው ክሩማችሁ ማትፈትሹት? ወይም የሆነ ቦታ እንዲከባድ የሆነ ቦታ ስትሄዱ ለምንድን ነው የክሩሙ አባል የሚያውቀው? በቃ የሆነ ወሳኝ የተባለ ሰው ማለት አሉ አይደል? በቃ ሚኪ ሰምቶ ሌላው ባይሰማ እንኳን ካሜራ አማኑ ይዞት ማይሄድ ከሆነ ካሜራ አማኑ መስማት የለበትም። ያው ዛሬ አሳልፎ ሰጡት። ምንም ማይበግራቸው፣ የሰውን ህይወት ማያሳዝናቸው፣ ሰው እንደ ሰው አድርጎ ማያዩ ሰዎች ያው ሉልን አሳልፎ ሰጡ። ስለዚህ እኔ አንድ መረጃ ስትይዙ በተለይ እንዲህ ከባድ ቦታ ስትሄዱ ጊዜ ለምንድን ነው ክሩሙ አባል በሙሉ የሚሰማው? የክሩሙ አባል ይሄ ነገር አውቋል ሉል ክፍለ ሀገር እንደሚሄድ በእርግጥ እሱም በግልጽ ተናግሮ ነው የሄደው። ሉል ምንም የተሸፈነ ነገር የለም። እመጣለሁ ነው ብሏት ነው የሄደው ነበረው። ግን እሷ ከመቅደስ ጋር እንደሚያወራው ምናምን እንዳለ መረጃ ስለደረሳቸው ከሹፌሩም ጋር አወሩ። ሹፌሩ አሳልፎ ሰጠው። ጠብቅ ተብሎ ነበር። እዛ ቁጭ ብሎ ለምን አልጠበቀም? አንድ እመጣለሁ ካለ መምጣት አዲስ አበባ መመለስም ካለበት በቀጥታ ለምን አልመጣም? ከመቅደስ ጋር ለምን ተገናኙ? ለምን ይዟት ወጣ? እዛ ቀን እሷ ለምን ቤት አላደረችም? ሉል ውድ ቤተሰቦቼ እዛ ቀን ኮን ወጥመድ ውስጥ እንዲገባ የተደረገው እነዚህ ልጆች የጠበቁት ስልክ ያወራል፣ ይገባል፣ ስልክ ያወራል። በጣም ፈርቶ ነበር። ስልኩም ቻርጀር እምቢ ያለው ገና አዲስ ቻርጀር ገዝቶ ብዙ ነገር ነው ያወራው ልጁ። ይሄ ነው አላችሁ ውድ ቤተሰቦቼ። ብዙ የሚያስፈሩ ነገራቶች ነው የተናገረው። ከዛ በኋላ በአስቸኳይ መድረስ አለብህ ተብሎ ነው ሞተር ተከራይቶ ሉል ሄደው ልከተል ሲለው ጊዜ እንኳን ሉል አይ እኔ ብቻ ይደርሽ እመጣለሁ፣ ማንም ሊከተለኝ አልፈልግም። ከዛስ መቅደስ ጋር ደወልኩላት አለ። ምክንያቱም አደራ ብለዋለች፣ ጠብቀው እንግዳ ነው ምንም አያውቅም ብላኛለች። የአደራዬ ለመወጣት ሰፈር ላይ ታዋቂ ናት፣ የመንግስት ሰራተኛ ናት። ጠበቅኩኝ፣ ከፍላኝ ነው የምጠብቀው። ስልክ ቤት ነው ያደርኩት። ስልክ ደውለታለሁ፣ ስልኩ አይሰራም። ይመጣል ብዬ ሌሊት እስከ 8 ሰዓት ጠበቅኩት፣ የለም አለ። እስከ 10 ሰዓት ሆነ፣ የለም። በመጨረሻ ስልኩ እደውላለሁ፣ አይነሳም። በመጨረሻ ስልኩ ተዘጋ ነው ያለው። ስለዚህ ስልኩ እንዳያነሳ አንድ አስገደዱት እነሱ ሉልን። ሁለተኛ ደግሞ ከነገ በኋላ ወይ እጃቸው ውስጥ ከገባ በኋላ ስልኩ እንዳይሰራ አደረጉት። ስለዚህ ከዛ በኋላ ስልክ ስደውላት ጊዜ ስልክ አትመልስም አለ። እደውላለሁ፣ ለምን አደራ ብላኛለች። ማንኛው ሰው የሚያደርገው ነገር ነው ይሄ። ጥበቃው ያደረገው ማንኛው ሰው የሚያደርግ ነገር ነው። በሷ ፊት ምንም አልናገርም ሲል ጊዜ እንዴት እንደተንቀጠቀጠች። ለምን የምናውቀው ጉዳይ አይደል? ምን የሚደበቅ ነገር አለ? በእኔ ፊት ማትናገረው ምንድን ነው? ምን አለ? የሰራሽው ስራ ታውቂዋለሻ። እኔ ትላንትም ጠርጥሬሽ ነበር። ለሉ ተኝታችሁ ማታድሩ ሰዎች ብዙ ሰዎች አላችሁ። ለምን ሉልን በዚህ ልክ እንደምትከታተሉት አናውቅም። በዚህ ልክ ሉልን ለምን ለጅቦች አሳልፋችሁ የሰው ጅብ አሳልፋችሁ የምትሰጡት ለምን እንደሆነ እኔ ብዙ ጊዜ ግራ ይገባኛል። ምን ባደረገ ምን አድርጉ ነው የምትሉት ሉልን?
ለህዝብ ስለደረሰ ህዝብ መጎዳት የለበትም ስላለ የተጎዱ ሰዎች ስለደረሰ እንደናንተ በጉቦ ስለማይሰራ በጉቦ ቢሰራ ኖሮ እኮ ሉል ያዙ ልቀቁኝ ትሉ ነበር። ካንተ በላይ ማንም የለም ትሉት ነበር። ግን የእውነት የሚቆም ሰው ሁሌ እንደዚህ ልታጠቁት ትሞክራላችሁ። እሱ ለህዝቡ ነው የቆመው እንጂ ለህይወቱ አንድ ቀን አይሰጋም። ለቤተሰቡ አንድ ቀን ሰግቶ አያውቅም። ሁሌ ሪስክ ወስዶ ነው ስራው የሚሰራው። ያው ዛሬ እመለሳለሁ ብሎ ሂዶ በዛው አስቀራችሁት። ስለዚህ ለምን ተንቀጠቀሽ? ትግስት ተብየዋ ለምን ተንቀጠቀጠች? በሷ ፊት አላወራም፣ እሷ ትውጣ፣ እኔ ነጻነት ኖሮኝ እንዳወራ በሷ ፊት ማውራት አልችልም ሲል ጊዜ ተንቀጠቀጠች። ስለዚህ የምታውቀው ነገር ስላለ ማለት ነው። ያው የምታውቀው ሰው ነገር ስላለ እኮ ነው ድንብርብሯ የወጣው ነበረው። ለምን ወጣለሁ እዚሁ ልሁን ምናምን ማለት እዛ ሆና ልታስፈራራው ምንም ነገር ሊናገር ሊያወራ እንደማትፈልግ ታውቃለች። ስልክ ስደውላት አታነሳም። ምንም ነገር የምታነሳው ነገር የለም። ከዛ በኋላ ለምን ደው የምትደውለው? በቁጣዋ አለ። ቁጣዋ በጣም ያስፈራል ነው ያለው። ለምን ደው የደወልክልኝ? አላቅም የት እንደሄደ ምን አገባህ? ጠብቅ ብዬሃለሁ እንጂ ሌላ የሚያገባህ ነገር የለም። እንደዚህ ሆነ። ስለዚህ ይሄ እጁ አለበት ማለት ነው። ገብቷቸዋል? እጁ አለበት። ለምን እዛ ቀን ቤት አላደረችም? ለኔ ጥያቄ አንድ። ሁለተኛ ፒካፑ ለምን አነሳት? ሹፌሩ የሉል ሹፌር ለምን አነሳት? እሷ ከሷ ጋር ለምን ሉልን 12 ሰዓት ተኩል ነው ሆቴል ያረፈው። 1 ሰዓት ሹፌሩ ቻው ብሎት ወጣ። ከዛ 1 ሰዓት ተኩል አካባቢ እሷ ከቤቷ ይዞት ነው የወጣው ነው የተባለው። ስለዚህ የሆነ ነገር አለ ማለት ነው። ለምንስ ሹፌሩ ከዛ ንቅንቅ ብሎ ወጣ? እንዳትወጣ ከተባለ በኋላ እዛው ቁጭ ለምን አላለም? ሁለተኛ ደግሞ እሷ እዛ ቀን ለምን ቤት አላደረችም? ለምንስ በዛ ሌሊት ጫካ ውስጥ ምንድነው ጎማ ተፈነዳ ምናምን ብሎ የጠሩት? ሆነ ብሎ ሉልን ለማስያዝ ሉልን ወጥመድ ውስጥ ለማስከተት ሉልን ደግሞ ለአክስቱ አሳልፎ ለመስጠት ስለፈለጉ ነው። ሶ ሹፌሩ ምንም አልሆነም። አዲስ አመቱ የሆነው ቦታ ተደብቆ ነው የተቀመጠው። መረጃ ምንም እንደማያመልጣቸው ታውቃለህ እኮ። ዛሬ ደስተኛ ሆነህ የምትበላው ብር ነገ ያስተፋሃል፣ ነገ ያስለቅስሃል። አንተም ሆነ መቅደስ ማለት ነው። በተለይ አንተ እሺ መቅደስ ተዋት። አንተ ሹፌር ነህ ብሎ አምኖ ማንም ሰው ሳይምን አንተ ይዞ ሄዶ አንተ ሙሉ በሙሉ እምነት ሰጥቶህ ጓዛችሁ ጀመራችሁ። እንዴት አንተ አሳልፈህ ለሱ ትሰጠዋለህ? ለመጥፎ ሰዎች አሳልፈህ ትሰጣለህ? ወሬውን ጠፋብኝ እኮ ውድ ቤተሰቦቼ። ማለት እኔ በጣም ነው የደነገጥኩት። ትናንት የሁለታቸውን ስልክ አይሰራም ሲባል በቃ አንድ ላይ ናቸው ብዬ ነበር። ግን ዛሬ ሹፌሩ ከሷ ጋር ሂደዋል። እሷን ለምን ስልክ ያነሳ ምን ሆኖ ነው ብዬ ስጠይቃት ጊዜ ለምን እንደዚህ ትጠይቀኛለህ? በቁጣዋ። ከዛ በኋላ በሌላ በኩል ሰው እንዲከታተለኝ በማላቃቸው ሰዎች እንዲከታተሉኝ ምን እንደማረግ የት እንደምውል የት ገብቼ እንደምወጣ እንድከታተል በሌላ ሰው ደግሞ ሌላ ነገር እንዲናገሩኝ አድርጋለች ነው ያለው። ስለዚህ ምንም አይነት መረጃ እንዳያወጣ ማለት ነው። አሰባችሁት? ይሄ ቦኑ የምታደርገው ማናት? መቅደስ ማን ሉላ ምነዋት ቤት ፈልጊልኝ ልመጣ ነው ቦታ መንገድ ታሳይኛለሽ ምናምን ብሏት አምነዋት በስልክ አውርተዋት የሄደች ልጅቷ ናት። ሳይውል ሳያድር ቤተሰቦች ምንም አይነት ነገር የደረሰባት ነገር የለም። ሉል ምንም ያደረጋት ነገር የለም። ነገር ግን እሷ ገና ሉል ከአዲስ አበባ ሳይወጣ ነው ነገራቶችን አቅዳ ቦታ አድርጋ ከሹፌርም ጋር አውርታ ከሉል አክስ ጋር አውርታ የጠበቀችው። ከሉል በጥሩ ፍቅር ታወራለች። ከነሱ ጋር ደግሞ ሉልን ለማስጠቃት ተመካክራ ተነስታለች። እኔ ግን ምን አይነት መሰሪ ሰዎች ናቸው? በአንድ በኩል ጥሩ የሰራችሁ፣ በአንድ በኩል መጥፎ የምትሰሩ ሰዎች፣ የምታስቡ ሰዎች ግን ሰው ናችሁ? እውነት ከሰው ሆድ ነው የወጣችሁት? እውነት ከሰው ትጠራላችሁ? እናንተ አይምሮ አላችሁ? እኔ አይምሮ ያለው ሰው እንደዚህ ነገር አንድ ሰው አምነዋችሁ ሁሉ ነገራችሁ አሳልፎ ሲሰጣችሁ ጊዜ እንደ ፈራ ያወቀች አይ ሆቴል መከራየትን ያልፈልግም ለራሴ ጥሎ አይደለም ብሏት ማንነቷ ሳያቀራሱን አሳልፎ ሰጥቷት፣ እሷ ግን በዚህ ልክ ጉድ ሰራችሁ። ለእጅሽን ታገኛለሽ። ሁሉ ነገር ይቆያል እንጂ ይወጣል። እውነት ምን ጊዜ ተደብቃ እኮ አትሄድም። ውሸት በሜትር በርምጃ ብትሄድም እውነት ቀስ ያለች የተራመደች እውነት ትወጣለች።
ያቀዳችሁት በሙሉ ያደረጋችሁት በሙሉ ሉል የት እንዳስገባችሁት ምን እንዳደረጋችሁ በጊዜው ብትናገሪ ነው የሚሻልሽ። ስራሽን አርፈሽ ብትሰሪ ይሻልሻል። የመንግስት ሰራተኛ ነኝ ብለሽ ተዋርደሽ እስር ቤት ከምትገቢ ነገራቶችን እንዴት እንደሆኑ ግልጽ ተናግረሽ ሉል ካለበት ቦታ መውጣት ይሻልሻል። ያልሆነ ነገር ውስጥ ነው የገባሽው። ማይዳፈር ሰው ነው የተዳፈርሽው። እሱ ህዝብን የሚወደው ብዙ ተከታይ ያለው ብዙ ከጎኑ የሚሆኑ ጀግኖች እንዳሉት አላወቅሽም። አለማወቅሽ ነው። አክስቱ እንደምታዋጣሽ እናውቃለን። ለማንኛው ውድ ቤተሰቦች ዱአ አድርጉ ሉል በሰላም እንዲወጣልን። ሰላም አለይኩም ወራህመቱላሂ ወበረካቱ።